እንደዚህ ያረገን ያለውና በጣም በዚህ መልኩ ደግሞ እናንተ ለነፍስም ለስጋም በሚሆን መልኩ ፍቅራችሁን ስለገለጻችሁ ይሄ በረከት ለእናንተ ብቻ አይደለም እዚህ ላለነው ለኛም ይደርሰናል ለሌሎችም ይተርፋል ባይዘወይ እና እንደው እንደናንተ ልብ መሻት እንድንኖር እግዚአብሔር ይርዳን በቃ ይሄን ነው የምለው የምታስቡልን ነገር ሁሉ ለኛ ይሁንልን የምታስቡልን ፍቅር የምታስቡልን አንድነት ህብረት የምታስቡልን ጥንካሬ ማስተዋል ጥበብ እናንተን መጠበቅ ማስተማር እነዚህ ሁሉ ይሁንልን ለኛ ምክንያቱም በቃ ለኛም ስለሚጠቅመን እናንተ የምትመኙልን ነገር ለኛ ስለሚጠቅመንና በጣም እግዚአብሔር ይስጥልን የነዳያኑ አምላክ ዋጋችሁን ይክፈላችሁ በተለይ በስደት ሆናችሁ እኛስ በተመቻቸ ወይ በአሜሪካ ወይ በኢትዮጵያ ሆነን በተመቻቸ ነገር ላይ ሆነን ነው እናንተ ግን የሰው ፊት እየገላመጣችሁ አሰሪዎቻችሁ እየሰደቧችሁ ሲከፋም ብዙ ክፋት እያደረሱባችሁ ያን ሁሉ ግን ትታችሁ ጭራሽ ያንን ሳትቆጥሩ እኛ ምስኪኖቹን እኛ እዚህ ጋር ማንባለው አስባችሁ አስተውላችሁ እንዲው ጊዜና ቦታ ሰጣችሁ የማይገባንን እንደዚህ ስላረጋችሁ በጣም በእውነት በጣም ልቦናችሁን እንዲው የእናንተ ልብ ለኛ ይስጠን እግዚአብሔር ልባችሁ ብቻ ይፈጽምላችሁ የስደት ጊዜያችሁን ይባርክላችሁ ከዮሴፍ ጋር አብሮ ወጣ እግዚአብሔር ከናንተ ጋር ይውጣ የረገጣችሁት መሬት ሁሉ እግዚአብሔር ለበረከት ያርግላችሁ እናት አባቶቻችሁን ሁሉ እግዚአብሔር ቤተሰቦቻችሁን በጤና በፍቅር ይጠብቅላችሁ ከዮሴፍ ጋር እግዚአብሔር ይወጣ ዮሴፍ በነበረበት ቦታ ሁሉ በስደቱ ቦታ ሁሉ በተማረከበት ቦታ ሁሉ እግዚአብሔር ከሱ ጋር ሰነበረ በዮሴፍ ምክንያት የጲጢፋራ ቤት ተባረከ ይላል መጽሐፍ ቅዱስና በእናንተ ምክንያት የኛን ቤት ተባርኳል ይሄው ነዳያኑን መግባችሁ በእናንተ ምክንያት የኛ ቤት ተባረከ ህይወታችን ተባረከ ነዳያኑ አሰቡን በጸሎታቸው በመርቃታቸውና እጥፍ ድርብ ሆኖ ደግሞ በቤታችሁ ይመለስላችሁ በጤና ይመለስላችሁ የልባችሁን መሻት ሁሉ እግዚአብሔር ይፈጽምላችሁ መብራን በጸሎት አጠብቃችሁ እኛንም እንዳሰባችሁልን እንደተመኛችሁልን በአገልግሎታችን በርትተን ከዚህ በላይ ደግሞ ተክተን ፍሬ እንድናፈራ እግዚአብሔር ይርዳን ፍቅራችን አንድነታችን ህይወታችን ቤተክርስቲያናችን ይጠብቅልን እግዚአብሔር ይስጥልን አንትሺ በጣም አመሰግናለሁ በጣም ትልቅ ነገር ነው ያደረጉት በጣም እና ዘኪዬም እናመሰግናለን ይሄን ነገር ደግሞ ስላስተባበርክልን በአንተ ቦታም በአንተ ቤትም ስለሆነ በጣም ደስ ብሎኛል ይሄንንም ስላየው እግዚአብሔር ይስጥልኝ አንትሺ እግዚአብሔር ያክብርልን ቃሉ ተሰማልን ዲያቆን ጋዲ ልደት እናንተም ተናገሩና ወደ መኩ ሄዳለሁ ኦኬ ይሰማል አዎ ነው ይሰማል እሺ ቃሉ ተሰማልን ያሬዶ ያው እህቶች መጀመሪያ አንድ የመጽሐፍ ቅዱስ ክፍል አለ ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ምን ይላል በተነ ለምስኪኖችም ሰጠ ጽድቁም ለዘላለም ይኖራል ተብሎ እንደተጻፈ ብሎ ተናግሯልና ይሄ በተለይ አቅም ለሌላቸው ወንድሞች እህቶች እናቶች አባቶች ቸርነትን ማሳየት እግዚአብሔር አምላክን በጣም ከሚያስደስቱ ስራዎች ውስጥ በጣም ትልቁና ዋናው ነገር ነው በጣም በትልቁ ከሚያስደስቱ ስራዎችና እህቶችም አሁን እዚህ እንግዲህ ዘኪ ባስተባበረው ፕሮግራም ላይ ቀይ የበራብኝ ነው አንቺ ድምጽ ያለ ይቅርታ አለ ጋዲሳ ይቀጥል እሺ እና እህቶችም ይሄንን ፕሮግራም ስላስተባበራችሁ ምንም የምንለው ነገር የለም እግዚአብሔር አምላክ እርሱ መድኃኒዓለም እንግዲህ መልካሙን ዋጋ እሱ ይክፈላችሁ የድሆች አምላክ መድኃኒዓለም ኢየሱስ ክርስቶስ መልካሙን ዋጋ ይክፈላችሁ አሁን ያሬዶ እንዳለው እውነት ለማውራት በዚህ ደረጃ እንደው እናንተ ስላደረጋችሁት መልካም ነገር ብላችሁ በእኛ ስም ራሱ እንዲህ ዝክር ማዘጋጀቱ እንደው ምንም እግዚአብሔር በሚያውቀው እንደው ይሄ ጀስት የማስመሰል ትህትናም ሳይሆን የሚገባንም አይደለም እውነት ለማውራት በፍጹም የሚገባንም አይደለም ግን ይሄ የሚያሳየው ምንድነው ምን ያህል ቀን የሆነ ልብ እንዳላችሁ ነውና እኛ ደግሞ ከዚህ እናንተ ካደረጋችሁትም ነገር ከናንተም በበለጠ ደግሞ ትልቅ በረከት የምናገኝበት ነገር ነው እንደዚህ አይነት ነገር ኦኬ ምክንያት መሆን አቅም የሌላቸው ሰዎች የሚበላ የሚጠጣ የሌላቸው ሰዎች ኦኬ የሚበላ የሚጠጣውን እንዲያገኙ ምክንያት መሆናችን ለኛ በጣም ትልቅ በረከት የምናገኝበት ነገር ነውና እዚህ ነገር ላይ ተሳተፋችሁ ሁላችሁም እግዚአብሔር ያክብርልን በጣም ነው የምናመሰግነው እህቶችም ቀደም ያሬዶ አንድ ያነሳው ነገር አለ ቀላል አይደለም ያው እኛ እዛ ባንኖርም አረብ ሀገር ያላችሁ እህቶች ወንድሞችም ልትኖሩ ይችላሉ ብቻ የትም ዓለም ላይ ሆናችሁ መልካም ባሉን ታላላችሁ ሰዎች ጋዲሳ ነው እያወራ ያለው በጣም ይቅርታ ጋዲሳዬ በጣም ይቅርታ ጋዲሳ በጣም ይቅርታ እንግዲህ ስንመግብ
እዚህ ጋር የምትመለከቱት ለሙስሊም ወንድሞች አባቶች እናቶች ናቸው። እዚህ ጋር የምትመለከቱት ምናልባት ያው ፊት ስለማላስገባ ነው። ፊት አለባበሳቸው ምን የተወሰነ እንትን ይላል እና ለክርስቲያኖች ብቻ ምናልባት በክርስቲያን ወንድሞች እህቶቻችን ተማሪዎች በኩል ምገባው ስለተካሄደ ለክርስቲያን ወገኖቻችን ብቻ ይሄ ምገባ የቀረበ እንዳይመስላቸው ሌሎች እምነት አንለይም። የተራበ የተጠማ ይብላ ይጠጣ ነውና ይሄንን ያደረጋችሁት የቲክቶክ ላይ የእቅበተ እምነት የሚሰሩ የነዚህ ወንድሞች እንደዚሁ እህትም አለች ማቃት እህቶችም አሉ አባቶችም አሉ የነዚህ ተማሪዎች መሆናችሁን ነው ዛሬ ያስመሰከራችሁት። ደህና ዋላችሁ። ድጋሚ አንድ የመርቁልን እግዚአብሔር ይስጥልን በሉልን። እግዚአብሔር ይስጥልን በሉልን። እግዚአብሔር ያበርታችሁ በሏቸው። ጊዜያችሁን ለእግዚአብሔር እንደሰጣችሁ እግዚአብሔር ደግሞ ጊዜያችሁን እጥፍ አድርጎ ይስጥልን። በጣም ነው የምናመሰግነው። ይሄን ለማለት ነው። አመሰግናለሁ። እሺ ይቅርታ በጣም አሚን አሚን። ምርቃቱን የፈጠነ እንግዲህ ወንድሞች ቀድሚያችሁ አሚን ልበል መሰለኝ ገስ ላይ አሚን ብያለሁ። ቀጥዬ ካንተ አይ ደስ ይላል። ብቻ እኔ ማሳቤን ጨርሻለሁና ስለምታደርጉት መልካም ነገር ሁሉ ምን ይላል አንድ የመጽሐፍ ቅዱስ ጥቅስ እንትን ልበልና በዛ ጨርሳለሁ። ራሱ ቅዱስ ጳውሎስ እዛው ቆሮንቶስ መልእክቱ ላይ ምን ይላል? እግዚአብሔር አምላክ ስለ ስሙ ብላችሁ ያደረጋችሁትን ይረሳ ዘንድ አመፀኛ አይደለም ይላል። ኦኬ እግዚአብሔር አምላክ ስለ ስሙ ብላችሁ ያደረጋችሁትን ነገር ይረሳ ዘንድ አመፀኛ አይደለም። ስለዚህ እዚህ ነገር ላይ ያልተሳተፋችሁ ብትሆኑ መልካም ላይክ ከልባችሁ ይሄን ነገር እንደዚህ ነገር ላይ ኢንቮልቭ ማድረግ ፈልጋችሁ ሳትችሉ የቀራችሁ ከዚህም በኋላ ደግሞ አረፈደም ማንንም ሰው በሚኖርበት ቦታ በሚኖርበት አካባቢ ባይዘው ደዎችን ማሰብ ግዴታ ነው። ይሄ ክርስቲያን ግዴታ ነው። ኦኬ ግዴታ ነው። እና ያው ሁላችሁም እንደምታውቁት ማቴዎስ 25 ላይ ጌታችን ኢየሱስ ለፍርድ በሚመጣበት ጊዜ ከሚጠይቃቸው ነገሮች ውስጥ አንዱ ይሄ ነው። መልካም ምግባር ይጠይቃልና ደሆችን ሁላችን በያለንበት እናስብ። ኦኬ ደሆችን እናስብ። የሚበላ የሚጠጣ የሌላቸውን ወንድሞችና ክርስቲያኖች እናቶች አባቶችን ማሰብ የክርስቲያኖች ግዴታ ነውና ስላደረጋችሁት ነገር በሙሉ እህቶችም እዚህ ላይ የተሳተፋችሁ ሰዎች በሙሉ ያስተባበርኩም ዘኪ ሁላችሁም እግዚአብሔር መልካሙን ዋጋ ይክፈላችሁ። እንዳከበራችሁን እግዚአብሔር ያክብራችሁ። እናመሰግናለን። ቴንክ ዩ አንተ አሜን አሜን። ጋዲ እግዚአብሔር ያክብርልን። ልደት ወጣ እንዴ? እሺ ተሙ ቀጥልና ወደ ዲያቆን እንሄዳለን። ተሙዬ ዋዲዬ ወንድሞች ተናግረዋል። ዳቪድዬ ዲያቆን መዝሙር ያሬድም እኛ ይሄ ክብር የሚገባን አይደለም። እግዚአብሔር ግን በእኛ ተጠቅሞ ደሃን ስለመገበ ደግሞ እኒዋና እነዚህ ሁላችሁንም እግዚአብሔር አምላክ ያክብራችሁ። እናንተ ድንቅ እህቶቻችን ናችሁ። በብዙ ነገር ከኛ ጋር እንደሆናችሁ እናውቃለን። ግን ዛሬ የሰራችሁ ስራ ብዙ እጅጉን በጣም የሚያስደስት ነውና እግዚአብሔር አምላክ ያክብርልን። ዘካርያስ ደግሞ ላስመረቀን መረቃት ደግሞ አሜን ብዬ ተቀብያለሁ። አመሰግናለሁ። አንተ አሜን አሜን። ተሙዬ እግዚአብሔር ያክብርልን። ዲያቆን እንግዲህ ከነ ክህነቱ ተመረቅ አድርግና ወደ ዮባ ሄዳለሁኝ ደግሞ አንድ ደቂቃ ወይም ያስቀድመን አንድ ሰው ድምጽ ይረብሻል። ከጀርባ ባክግራውንድ የሚረብሽ ሊዋጥ ይችላል። አንተ ስታወራ ኦኬ በቃ ወይ እሺ ልቀጥል። ይሰማል መሰለኝ። በእውነት እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ ፍጻሜያችን ያሳምርልን። ትልቁ እሱ ነገር ነው። ፍጻሜያችን ያሳምርልን። ጌታ ኢየሱስ ክርስቶስ ዳግም ሲመጣ በቀኝ ቆሙ ብሎ ኑ የአባቴ ብሩካን እንድለን የእርሱ መልካም ፍቃድ ይሆንልን። በእውነት እግዚአብሔር ያክብርልን። ይሄ ታላቅ ክብር ነው ለእኛ። በነገራችን ላይ እንደ ትንሽም ልታዩት ትችላላችሁ፣ ግን ያደረጋችሁት በጣም ትልቅ ነገር ነው። በጣም ክብር ያለው ነገር ነው። ለዛ ነው አንደኛ ያዕቆብ ምዕራፍ 1 ቁጥር 27 ላይ ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። እዩት፣ ንጹህ የሆነ
ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችን በመከራቸው መጠየቅ፣ በዓለምም ከሚገኝ ድፍ ሰውነትን መጠበቅ ነው። አያችሁ፣ በመጠየቃችሁ ይህንን ነዳያንን ማብላታችሁ፣ በእኛ ስም ደግሞ ይህንን ማድረጋችሁ በእውነት እግዚአብሔር ያክብርልን። ነውር የሌለበትን አምልኮ ለእኛ እንዲሆንልን እንዲደረግልን አድርጋችኋልና በቃ ንጹህ የሆነን አምልኮ ማለት ነው። ይሄ ነው ነውር የሌለበትና በእውነት እግዚአብሔር አምላክ ይስጥልን፣ ፍጻሜያችን ያሳምርልን፣ ሀገራችንን ይጠብቅልን። ዳግም ደግሞ ወደ ሀገራችሁ በሰላም ተመልሳችሁ በደስታ ከቤተሰቦቻችሁ ጋር እንድትሆኑ እግዚአብሔር አምላክ ያደርግልን። እንግዲህ ተስፋችን የሆነ ሁሉ ጊዜ ተስፋ የምናደርገውን ተስፋ መንግስተ ሰማያት ያዋርስልን። በጣም እግዚአብሔር አክብርልን። ቀጥሉ። አንትሽ አለ? እሺ አንትሽ አለሁ። እግዚአብሔር ያክብርልን ዲያቆንዬ፣ በጣም ነው የምናመሰግነው። እዮባ አንተ ደግሞ ቀጥል። እሺ በጣም ደስ የሚል ፕሮግራም ነው። እውነት ለመናገር ይሄ ለኛ ልዩ ስጦታ ነው። ከምንም በላይ ይህን ያሰባችሁ እሺ ቀጥሉ። አሜን። ዮሐና በጣም ደስ የሚል ስራ ነው። እግዚአብሔር ያክብርልን። አሁንም እግዚአብሔር ይመስገን። እንዴት ናችሁ ወንድም? እዚህ ቤት ያሉ የዮሐድ ፕሮፋይል የሚያደርጉ በወንድሞችና በእህቶች ስም እዚህ ቲክቶክ ላይ ንጽጽር በሚሰሩ ወንድሞችና እህቶች ስም ነዳያን ምገባ ይዘው ነውና ለሱ ላደረጉት ስራ በሙላ እናመሰግናለን። እንድታያቸው ብቻ ነው፣ ሌላ ነገር አይደለም። እሺ ይህንን ማድረጉ ብቻ አይደለም ለማሰባችሁ ራሱ ሀሳቡ ራሱ በጣም የሚያስገርም ነገር ነውና እግዚአብሔር አምላክ ዋጋችሁን ይክፈለው። ሁላችንም ለዚች ለአንዲት ቤተክርስቲያን ነው ባለችን ነገር የምንፍጨረጨረውና እግዚአብሔር አምላክ ፍጻሜያችንን ያሳምረው። እህቶች በጣም ነው የምናመሰግነው፣ በጣም ነው የምንወዳችሁ ሁላችሁንም። ይህንን ነው ማለት የምችለው። እሺ እግዚአብሔር ያክብርልን ማማዬ። ክርስቶፎሮስ ወደ አንተ መጣሁ ተመልሼ። እሺ አንተሽ ጠሪ አክባሪ ነው ይባላልና ግድ ነው። በቃ ቆይ ሰራያንም ቆም አድርጌም ቢሆን እንትን ልበልና ሁላችሁንም በድጋሚ ሰላም ብያለሁ። እኔም አሁን ነው የሰማሁት ያው አንተን የጠራኝና ግን ያው ተረድቼዋለሁ። አሁን ለማማይም ስትነግራት እና እኔ እንጃ በጣም ክርስትና እንደዚህ ነው ባይዞ በቃ ማለት እግዚአብሔርም በእኛ በደካሞች ላይ አድሮ ስራ ይሰራል። እንደናንተም አይነት ወንድሞችን እህቶችን ያፈራል ማለት ነው እግዚአብሔር ራሱ። እና ምናልባት አንዳንዶቻችሁ በዚህ በንጽጽር በሚደረገው ሂደትም የመጣችሁ ልትሆኑ ትችላላችሁ። እና እውነት ለመናገር በቃ ክርስትና እንደዚህ ነው። የክርስትና ትልቁ ሕግ ፍቅር ነው፣ አንድነት ነው፣ መተሳሰብ ነው። እና ብዙ ወንድም እህቶች አሉ በጣም በጸሎት የሚያግዙ በተቻላቸው መንገድ የሚያግዙና የሚያስቡና አሁንም ደግሞ እዚህ ቲክቶክ ላይ በምናገለግለው ወንድም እህቶቻችን ስም ደግሞ እንደዚህ ተሰባስባችሁ እነሱም በአገልግሎት እንዲበረቱ
በርቱን በላቸው ብላችሁ ደግሞ እንደዚህ አስባችሁ በጣም ትልቁን ነገር ይሄ በሰማይ ባንክ ማስቀመጥ ይለዋል ጌታችን መድኃኒታችን ኢየሱስ ክርስቶስ ነዳያንን እንደዚህ መመገብና በማቴዎስ ወንጌል ምዕራፍ 6 ላይ እና እንደዚህ በማድረጋቸው እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እኛ እውነት ለመናገር በተለይ እኔ ክብር የሚገባን አይነት ነገር እንደዛ አይደለንም። እውነት ለመናገር ግን እንድንበረታ እንድንጠነክር አስባችሁ ስለሆነ በአንድነት በፍቅር እንድናገለግል ለአሚቷ ቤተክርስቲያን ስለሆነ ያደረጋችሁት እግዚአብሔር አምላክ በሰማይ ይክፈላችሁ። በጣም የምታስቀኑ ወንድሞቻችን እህቶቻችን አላችሁ። በየጸጋችሁ የምታገለግሉ የምትሯሯጡ፣ በርቱ፣ እንጠንክር። ዘመኑ የቤተክርስቲያን ነው። እውነት ነው፣ ፈተናዎች ይኖራሉ። ከውጭም ግን አንድ ሆነን በተቻለ መጠን የምንዘምትበት ወደ ቤተክርስቲያን ምዕመናን የምንመልስበት በተሳሳተ መንገድ ሄደው ባልተገባ መንገድ ውስጥ ያሉ ክርስቶስን ባለማወቅ በጨለማ ውስጥ ያሉ ብዙ ሰዎች አሉ። እውነት ለመናገር በሀገር ውጭም በሀገር ውስጥም ያሉ እና ገና እነሱ ጋር ሁሉ መድረስ አለብን እና እንደዛ እንዲሆን ይሄ መሰባሰብ፣ አንድነት፣ ህብረት እጅግ በጣም አስፈላጊ ነው እና እህቶቻችን እንግዲህ ዮሐናን ቤት ነው የገባሁት እነ ዮሐናን ብዬ ልጣራና እህቶቻችን ወንድሞቻችን እንደዚህ ብዬ ልጥራና እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር በእድሜ በጸጋ ይጠብቃችሁ። ለንስሐና ለቅዱስ ሥጋና ክቡር ደግሞ ያብቃችሁ። በተለይም ደግሞ ለዛ ያልበቃን ማለት ነው የበቃችሁም ደግሞ ያትጋችሁ። እግዚአብሔር ይስጥልን። አንተ ነው ማለት እንፈልገው። አሜን አሜን። እግዚአብሔር ያክብርልን ዲያቆን። እውነት በጣም ልዩ ቀን ነው። በጣም ነው የሚያስደስተው። ሐሳቡን ስሰማ እንደዚህ ሰፋ ያለ ነገር አልመሰለኝም ነበረ። ግን እህቶች በጣም ሐሳባችሁ በጣም ድንቅ ነው፣ ይበል የሚያሰኝ ነው፣ ሌሎች ምሳሌ የሚሆን ነውና በጣም እግዚአብሔር አብዝቶ ይስጣችሁ፣ ዘመናችሁን ይባርክላችሁ፣ በቤተ ክርስቲያን አጽንቶ ያኑራችሁ። እንግዲህ እግዚአብሔር ያክብርልን። እኔ ብዙ መመረቅ አልችልም። አጠቃልለውም ዲያቆን እንዴት ነው ጉዳዩ? መዙሬ እኔ ነው እንዴ? አሉ እኮ ዲያቆን ክርስቶፈርስ አሉ። አንተ ትሻላለህ። አሁን ክርስቶፈርስ ስራ ላይ ነኝ ብሏል። እሺ መልካም። እሺ በዚሁ አጋጣሚ እንግዲህ ዘኪን ቅድም በጣም ነው የደነገጥኩት። 25 ብር አንድ እንጀራ ገብቷ ሲለኝ በጣም ነው የደነገጥኩት። እና እንግዲህ ምን ያህል ሰው እንደሚራብ አስቡ፣ ምን ያህል ሰው ተርቦ እንደሚውል ሳይበላ የሚያድረው የሚውለው ሰው ቁጥሩ ጨምሯል ማለት ነው። በዚህ አይነት ማን ነው አንድ እንጀራ 25 ብር አፎርድ የሚያደርገው? ከዛ በላይም ሊሆን ይችላል አላውቅም። እና ስለዚህ ይሄን ስራ ሁላችሁም አሁን እህቶቻችን ምክንያት አድርገው ነዳያን አበሉ። እናንተ ደግሞ ልደት ካለ ክርስትና ካለ ያረፉ ሰዎችን መታሰቢያ የምታደርጉ ከሆነ ሰርግም ካለባችሁ እባካችሁ ዘኪን እያገኛችሁ እንግዲህ ማንም አይችልም። 25 ብር አንድ እንጀራ ከባድ ነው በጣም እና እንደዚህ ግን ሰብሰብ ተብሎ ግን ሲደረግ ብዙ ሰው ይመገባል። ብዙ ሰው ከረሃቡ አትሊስት ለዛች ለአንድ ቀን በልቶ የሚያድርበትን እግዚአብሔር ያዘጋጅለታል። እግዚአብሔር ያዘጋጃል ባይዘወይ በረከት ግን ለእኛ ነው። ስለዚህ እባካችሁ ወንድማችን ዘኪን እማማ ዝናሽ እናታችንን እያሳየን መሳቃችን እንደቀጠለ ሆኖ በቀልዳቸው በጨዋታቸው ግን ደግሞ ቁም ነገር ደግሞ ከዛ ደግሞ የዘለለ ደግሞ የተራቡ የተጠሙ የሚመገቡበት የሚለብሱበት ቦታ ነው። ትዝ ይላችሁ እንደሆነ እኔም ሰርጌን እዛ ነው ያደረግኩት እና ሰርግ የምታስቡ ክርስትና፣ ልደት ሁሉ ነገር ያላችሁ ሰዎች ዘኪን በውስጥ እያወራችሁ 1 2 10 ነዳያን እንኳን ብትመግቡ በጣም ትልቅ ነገር ነው። እንኳን 100 600 700 1000 ነዳያን አይደለም እና እንደዛ ለማድረግ ሞክሩ። በተረፈ በጣም እናመሰግናለን እህቶቻችን። እግዚአብሔር በሁሉ ነገር ይርዳችሁ፣ የልባችሁ መሻት ይፈጽምላችሁ። ለክቡር ሥጋ ለክቡር ደሙ ሁላችንም ያብቃን። በጣም እንወዳችኋለን። እኛም ደግሞ ወንድሞቻችሁ በርትተን እናንተን እያገለገልን እስከ ሽበታችን ድረስ እስከ መጨረሻው እስትንፋሳችን ርቅታ ድረስ በቤቱ ጸንተን በቃሉ ጸንተን እናንተን በርትታችሁ እኛም በርትተን እንግዲህ ከኋላ ይመጣውም ወደ እግዚአብሔር መንግስት ከፊት ያሉትም ወደ እግዚአብሔር መንግስት አንድ ላይ ክብሩን የምንወርስ መንግስቱን የምንወርስ ያድርገን። በጣም እንወዳችኋለን። ዮኒዬ መጥቷል። ዮኒዬን ሀሳብ እንስማና እንጨርሳለን። በቃ ዮኒዬ ሀሳብ አለ? እሺ፣ እንዴት አደራችሁ? እንዴት ዋላችሁ?
እግዚአብሔር ይመስገን። አሁን ነው ሼር ተደርጎልኝ ምናምን የገባሁት ኢዮባ ደውዬለት ኢዮባ ነግሮኝ ነውና በጣም ደስ ይላል በእውነት ፈጣሪ ያክብርልን፣ የልባችሁን መሻት ይፈጽምላችሁ። በጣም እናመሰግናለን። ያው እኔ ምንም ቃላት የለኝም። በጣም እናመሰግናለን። እሺ ዮኒዬ በጣም እናመሰግናለን። ሜሎና አለሽ? አይ ቲንክ ዮሐናን የተናገረችው ሜሎና ካለሽ ያንቺንም ቃል እንስማና አለሁኝ። የኔትወርክ እያስቸገረኝ ስለሆነ ነው። ያው ዮሐና ቅድም ስሜታዊ ብትሆንም ተናግረዋለች እና ያው ምን ያህል እንደምንወዳችሁ ምን ያህል እንደምታስፈልጉን እና ምን ያህል ልናጣችሁ እንደማንፈልግ ለማሳየት ነው እና ያው በእናንተ ስም የተደረገበት ምክንያት ለዛ ነው። የድሮ መሰባሰባችሁን ስለምንፈልገው እና የድሮ መሰባሰባችሁ ስለሚያስፈልገን ከዛ ውጭ ደግሞ የእናንተ መጥፋት የኛ መጥፋት እንደሆነ እንድትረዱ ማለት ያው እናንተ ምናልባት ላትረዱት ትችላላችሁ እኛ ጋር ያለውን ስሜት ያው እናንተ ባለቤቶቹ ስለሆናችሁ እኛ ጋር ያለውን ስሜት ላትረዱ ትችላላችሁ እና እኛ ጋር ያለውን ስሜት ቢያንስ እንኳን በዚህ መንገድ መረዳት ከቻላችሁ ብለን ነው ይህን ነገር ያዘጋጀ ነው እና በጣም ደስ ብሎናል። ታናሽነታችንን ሳትንቁ አክብራችሁ መታችሁ ይህን ያህልን ቦታ ስለሰጣችሁን በጣም ነው የምናመሰግነው እና በጣም ደስ ብሎናል። ያው እንወዳችኋለን ለማለት ነው። እሺ በጣም እናመሰግናለን። በቃ እንግዲህ ያው ቅድም እንዳለው ደጋግመን እኛ ለዚህ የምንበቃ የሚገባንም አይደለንም። እግዚአብሔር ነው በሁሉ ነገር መመስገን፣ መታየት፣ መድመቅ፣ ከፍ ማለት ያለበት። ፍቅራችሁን ግን ስለገለጻችሁ እግዚአብሔር ይስጥልን፣ እናመሰግናለን። የነዳያኑ አምላክ ከሁላችን ጋር ይሁን፣ ከእናንተም ከኛም ጋር ጸሎታቸው በረከታቸው ከኛ ጋር ትሁን። በዚህ አገልግሎት ያገለገላችሁ ወንድሞቻችን ሁሉ ዋጋችሁን የሰማያዊ ያርግላችሁ። አይ ቲንክ በጸሎት እንዝጋ ይመስለኛል አይደለ? አንድ ሺህ ዮሐናን የምታወሪው ነገር ከሌለ የምትናገሪው የምታስተላልፊ መልእክት ካለ አውሪና ቢያንስ ለአሁኑ ጸሎት ይደረግና እንጨርስና እናንተም መቀጠል ትችላላችሁ ለማለት ነው። እኔ ምንም የምለው ነገር የለም። ያው እሷ ቀጥለዋለች። ግን ማሳሰብ የምንፈልገው ነገር ቢኖር ምንድነው ኢዮብና ጋዲ ወደ ነበረው አገልግሎታቸው ይመለሱልን። ጋዲም እንደ በፊቱ ቤቱን እየከፈተ የአባቶቻችን ትምህርት መጽሐፉን እየገለጠ ያስተምረን፣ ኢዮባም እንደዚሁ ቤቱን እየከፈተ ያስተምረን። እናውቃለን ብዙ ነገር እየተፈጠረ እንደሆነ እዚህ ፕላትፎርም ላይ እናውቃለን። እየደረሰባችሁ ያለውን ተጽዕኖ በኖርማል ላይፋችሁም እንዲሁም በብዙ ነገር እየተጎዳችሁ ከዚህ ፕላትፎርም እናንተን ለማሸሽ በጣም እየጣሩ ያሉ ሰዎች እንዳሉ እናውቃለን፣ ይገባናል። ያንንም ለማደስ በሚል ነው እዚህ ፕሮግራም ላይ እኛ የገባ ነው ተሰብስበን። ግን ያንን ተቋቁማችሁ ቢያንስ እዚህ ፕላትፎርም ላይ 5 ዓመትም 4 ዓመትም የቆያችሁ ወንድሞቻችን አላችሁ። ያ እንዳለ ሆኖ እዚህ ደርሳችኋል። እዚህ ይህንን ያክል ዓመት በመቀመጣችሁ ነው እኛን ያፈራችሁት፣ እኛንም ወደ መልካም መንገድ የመለሳችሁት። ከዚህም በኋላ ደግሞ የሚመጡ በጣም ብዙ ነፍሶች አሉ፣ በጣም ብዙ ሰዎች አሉ የሚመጡ እናንተን እያዩ ከእናንተ እየተማሩ ህይወታቸው፣ ቤታቸው፣ ትዳራቸው የሚስተካከል። ስለዚህ እናንተ በጣም እየደከማችሁብን ነው። ማለት ስቶሪያችሁን እንከታተላለን፣ የምትለጥፉትን እያንዳንዱን ሳይሰለችን እኛ እየገባን እንከታተላለን። እናንተ በምታደርጉት በሙሉ ደግሞ እኛ ውስጣችን እየተሰበረ ነው። እኔ ከመጀመሪያውም ይሄንን ግሩፕ ሳቋቁም ኮፒ ሊንክ ለማድረግ ብቻ ነበረ። ይሄ ምናልባት ከረዳቸው በሚል ሁኔታውን እያየሁት ስመጣ ግን ከጊዜ ወደ ጊዜ እየከፋ ፕላትፎርሙ ወንድሞችን የሚያሸሽ እንጂ የሚያቀርብ ሆኖ ስላላገኘሁት እህቶችን በዚህ መልኩ እርዱኝ ብዬ ይሄው እዚህ ጋር ሜሎና ልዩ ዘተዋህዶ እታች ደግሞ ያልገቡ ኑ በብርሃኑ ተመላለሱና ትግስት የናዝሪቷ የሚባሉ እህቶች ይሄንን ግሩፕ እዚህ እንዲደርስ ከጀርባ ሆነው ያገዙኝ እነዚህ እህቶች ናቸው። ሳይደክማቸው ሳይሰለቻቸው እኔ ስበሳጭ የኔ ብስጭት በመቻል እኛ ከእናንተ ምንም አይደለም የምንፈልገው፣ ምንም እንድትሰጡንም አይደለም። ግን ከዚህ በኋላ ገና የሚመጡ የሚመለሱ ነፍሳቶች ስላሉ
አትሰልቹብን፣ አትሰላቹብን። ያለ ነገር ካለ እኛ እየተቆጣችሁ መልሱን። እኛ እስክንመለስ ታገሱን እንጂ እናንተ ፕላትፎርሙን እየለቀቃችሁብን አትሂዱ። የእናንተ አንድ ጊዜ መጥፋት የእኛ ብዙ መጥፋት ነው። እንደ በፊቱ ተሰባሰቡ። ባታስተምሩን እንኳን ተሰባሰቡልን። ሁሉን ትተን እናንተ ጋር መተን መሰባሰባችን ባንማር እንኳን ሰላም እረፍት የሚሰጠን ብዙዎች አለን። የእናንተን ትምህርት በዩቲዩብ እየተከታተሉ የሚመለሱ በጣም ብዙ እህት ወንድሞች አሉ። የሚመጣውን ነገር እረስታችሁ ሁሉን ነገር ወደ ጎን አድርጋችሁ ስለኛ በሉ። በቃ ስለኛ ስለ እህቶቻችሁ ልፉልን፣ ድከሙልን። እኛም ደግሞ አባታችን ያዕቆብ ጌታው እንደሆነ ባወቀ ጊዜ ካልባረከኝ አልለቅህም እንዳለው ሁሉ እናንተም እኛን እስከ መጨረሻው ጥግ ድረስ አብራችሁን ካልተጓዛችሁ በየትኛውም በኩል እየተሽከረከረን እየመጣን እንደማንለቃችሁ እንደማንተዋችሁ ቃል እንገባለን። እናንተ ብትሸሹን እንኳን እኛ እየገፋን እየመጣን እንመልሳችኋለን ወደዚህ ፕላትፎርም። ምናልባት እናንተ ላይ ታወቃችሁ ይችላል፣ እናንተ ላይ ገባችሁ ይችላል። እኛ ግን እናንተ ምን ያክል እንደምታስፈልጉን ምን ያክል እንደምንወዳችሁ በየትኛውም አጋጣሚ እናንተ ቢሰለቻችሁም እንድትሰሙን እያደረግን ፍቅራችንን እንገልጻለን። ወንድሞቻችን ገሳጾቻችን ናችሁ። በየትኛውም በኩል እናንተ ማገዝ ካለብን እኛ የባለማህተቦች ግሩፕ በማንኛውም ሰዓት ዝግጁ ነን። በማንኛውም ሰዓት ዝግጁ ነን። አትጥፉብን። ኢዮብ ጋዲሳ እባካችሁ ተመለሱልን፣ ታስፈልጉናላችሁ። እናውቃለን ያለውን ነገር ሳይገባን ሳንረዳችሁ ቀርተን አይደለም። ግን እግዚአብሔር ደግሞ ያያል፣ ቀን ያመጣል፣ ቀንን ይመልሳል። የማይመለስ ነገር ስለሌለ እባካችሁ ስለ እግዚአብሔር እንለመናችሁ። ተለመኑን። እኛ እንደ ታናሽነታችሁ ተለመኑን። የህይወት ውጣ ወረድ እንዳለ ሆኖ ግን ተመለሱልን። አቡም ከዚህ ፕላትፎርም ጠፍቶብናል። አይኖ ያለው ነገር እናውቃለን። ግን እኛ እዚህ ፕላትፎርም ላይ ስንመጣ እንዳገኘናችሁ መመለስ ነው የምንፈልገው። እኛ የእናንተ ተማሪዎች ከእግራችሁ ስር ሆነን የምንማርነን። ታስፈልጉናላችሁ። ተመለሱልን፣ እባካችሁ ተመለሱልን። አንደኛ ይሄ ነው ዓላማው። ይህንን ያዘጋጀንበት እናንተን የሰበሰብንበት ዋነኛ ዓላማው ተመለሱልን፣ ታስፈልጉናላችሁ። ያው ቅድምም እንዳልኩት አባታችን ያዕቆብ ካልባረከኝ አልለቅህም እንዳለው ሁሉ እኛም እናንተን እስከ መጨረሻው ድረስ አብረናችሁ እንድንጓዝ እኛም በቅዱስ ቁርባኑ ቀርበን ትልቅ ደረጃ እስከምንደርስ ድረስ ከናንተ ስር አንለቅም፣ አንጠፋም፣ አንተዋችሁም። እስክንሰለቻችሁ ወይ እነዚህ ደግሞ መጡ እንዴ እስክንባል ድረስ አንተዋችሁ። ይሄንን ነው የምለው። እሺ፣ እናመሰግናለን ዮሐናይ። እነ ቲጂ እነ ልዩ እነ ኑበ ብርሃኑ የምታወሩት ካለ ሀሳባችሁን የምትገልጹት ተናገሩና ዲያቆን ጸሎት እንዲያደርግልን ነው። ላስገድዳችሁ እንዴ? ልዩ ኦኬ። ቲጂስሽ ሰላም አመሻችሁ፣ ሰላም ዋላችሁ። እግዚአብሔር ይመስገን አለን። አይ እኔ እንኳን ብዙውን እህቶቼ ብለውታልና እኔ ብዙም ማለት አልፈልግም። ግን ታናሽነታችንን ሳትነቁ ጥሪያችንን አክብራችሁ እዚህ ስለመጣችሁ እግዚአብሔር ያክብርልን። እንወዳችኋለን፣ አትጥፉብን። እና ይሄ ደግሞ ለእናንተ ይመጥናችኋል ብለን አይደለም፣ ግን ያው በትንሹ ለማሳየት ነውና እናመሰግናለን። በጣም እህቶቼ ጨርሰውታል ሁሉም ነገር። አመሰግናለሁ። አሜን አሜን አሜን። ቲጂ ደግሞ ቀጥይ። ሰላም እንዴት ዋላችሁ? እግዚአብሔር ይመስገን አለን። ቲጂ
እሺ እኔ ምንም የምለው ነገር የለም። እህቶቼ ተናግረዋል። አክብራችሁን ስለመጣችሁ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አመሰግናለሁ። ሌላ ምንም የምለው ነገር የለም። እሺ ኑ በብርሃኑ ሌላም ጊዜ አታወራም ነው በብርሃኑ ወይስ እንዴት? እሷ ሌላ ጊዜም አታወራም፣ ችግር የለም። እሷ ቢያልፋት እንኳን በቃ በጸሎት እንዝጋ። እኔም ስራ ቦታ እየደወሉልኝ ስለሆነ። እሺ ዲያቆን፣ አንድ ሰው በውስጥ ሜሴጅ አድርጎልኝ ነበርና እነዚህ እህቶች የጀመሩት ስራ በጣም ደስ ያሰኛል እና ዮሐዴ በቅርቡ 100,000 የሚሞላ ከሆነ እኔም እንደናንተ ዘኪ ጋር ምሳ በላለሁኝ ብላለችና ቶሎ ዮሐዴን 100,000 አስገቡልኝ አደራ አደራ ብላለች። እሺ እኔ በጣም በነገራችን ላይ ከማፍርባቸው ነገሮች አንዱ እግዚአብሔር ይስጥልን፣ አንተም ምንድን እነሱም እግዚአብሔር ይስጣቸው። እግዚአብሔር ይስጥልን፣ እግዚአብሔር ያስያችሁ። ተባረኩ፣ በርኩ ነው። አሜን። ይስጥልን፣ ተወለደው ይደግ። እግዚአብሔር ይስጥልኝ፣ እድሜና ጤና ይስጥልኝ። አንተንም ያቆይልኝ። አሜን። እግዚአብሔር ይስጥልን፣ እናንተን እግዚአብሔር የእኛን እድሜ ያካፍልልን። ጤናህን ይስጥ፣ ድርጅት ይስፋ፣ እድሜና ጤና ይስጥልን። እግዚአብሔር ይስጥልን፣ አንተንም ያሰምትልን፣ ደረጃን ከፍ ያድርግልን። እድሜና ጤና ይስጥልን። እግዚአብሔር ይስጥልን፣ እድሜና ጤና ይስጥልን። ያበሉትንም እግዚአብሔር ጸጋ ያብላቸው፣ ብራቸውን በላይ በላይ ይጨምርላቸው። እኛ እንደተደሰቱ ይደሰቱ፣ ሰርተው ይለወጡ፣ ይቀየሩ። እግዚአብሔር ይስጥልን፣ ሰላም ያርገን፣ እንትኑን ያስፋፋልን። እናንተም ውላችሁ ግቡ፣ ሰላም ሁኑ። እግዚአብሔር ይስጥልን። እግዚአብሔር ይስጥ። አንተም ኑርልን። አንተ በአንተ ላይ ነው። አንተ እድሜ ጤና ይስጥልን። አሜን። እግዚአብሔር ያበርታችሁ በሏቸው። አሜን። እግዚአብሔር ይጠብቅልን። እግዚአብሔር ይስጥልን። እድሜና ጤና ይስጣቸው። እግዚአብሔር ይስጥልን። ሀብት ንብረት ይስጣቸው። አሜን። እግዚአብሔር ያክብርልን። ዘክዬ አሁን ዲያቆን ጸሎት ያደርግልናል ለሁሉ። በቃ ዘኪ እንትኑ ቪዲዮን አጥፋውና ጸሎት የምናደርግ ስለሆነ ቅድም ያቋረጥኩት ሀሳብ ልጨርስ። በጣም ከማፍርባቸው ነገሮች ውስጥ አንዱ ዮሐድ በተለይ 100,000 አለመግባቱ። እኔ ምንም አልጠቅማችሁ ሰው ከ100,000 አልፌያለሁ። ዮሐድ በጣም በጣም የሚጠቅም ሰው ነው። እኔ ጠቅላላ እኔ ጋር ያላችሁ ሰዎች እኔን አንፎሎ እያደረጋችሁ ዮሐድን ብታደርጉት ደስታዬ ነው። እውነቴን ነው የምላችሁ። እንዲያውም ይሄን አድርጉልኝ፣ እኔን አንፎሎ አድርጉና ዮሐድን ፎሎ አድርጉት። ምክንያቱም ዮሐድ በሁሉ ሙሉ የሆነ ወንድማችን ነው እና ዮሐድ ብቻ አይደለም እንደው ዮሐድ ግን ያነሰ ስላየሁበት ነው እንጂ ሁሉም ወንድሞቻችን ብዙ ፎሎወር ያስፈልጋቸዋል። እና ቅድም አንትሽ እንዳለው አንድ እህታችን ዮሐድዬ 100,000 ከገባ በዚህ ሳምንት ውስጥ እኔም ደግሞ እንደዚሁ ነዳያን አበላለሁ ስላለች ይሄ ደግሞ ትልቅ ነገር ነው። ለኛ ደግሞ ቀላል፣ ለሷ ደግሞ ብዙ ወጪ እንችላለች ማለት ነው። እኔ ነዳያን አበላለሁ ላይ። ስለዚህ ዮሐድዬ አሁን ስንት ነው ያለው? አንተ ሺህ 68 ምናምን አካባቢ ነው። 68,000 በጣም እውነቴን ነው የምላችሁ፣ በጣም ያሳፍራል። 4 ዓመት ሆነኝ ዮሐድዬን ሳቀው ነኝ እና እኔ የማረባው ሰው የትየሌለ ሄጃለሁ ምንም ላልጠቅማችሁ። ስለዚህ ዮሐድን በዚህ ሳምንት ሳይሆን በዚህ 2-3 ቀን ብቻ 100,000 ያስገቡት፣ ከዛም በላይ ያስገቡት፣ በጣም ከዛ በላይ ያስገቡት። የሚሰድበንን የሚረግመንን በቤተክርስቲያን ክፉ የሚያወራውን ሰው ሚሊዮን አስገብተናል እንዴ? ከዛ በላይ። ስለዚህ ዮሐድዬን ባካችሁ ፎሎ አርጉት። እንዳልኩት የኔን እያነሳችሁ አንፎሎ አርጋችሁ ዮሐድን ፎሎ አርጉት። የሚጠቅማችሁን ሰው የሚጠቅማችሁን ወንድም አበረታቱ። ዘኪ እንትኑን አጥፋልና ጸሎት እናደርግ ስለሆነ ሀሳብ ቪዲዮን አጥፋውና ጸሎታችንን ብቻ እናድርግ።
እሺ ለጸሎት ሁላችንም እንዘጋጅ። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር በቸርነትና በምሕረት ለዚህ ቀን ስላደረስከን እናመሰግንሃለን። አቤቱ አምላካችን የነዳያኑን በረከት እንድታሳድርብን ጸሎታቸው ምርቃታቸው ከኛ ጋር እንድትሆን ከቤተሰቦቻችን ጋር እንዲሆን ቅዱስ ፍቃድ ይሁንልን። ይህንንም ያዘጋጁ ምክንያት የሆኑትን ወንድሞችና እህቶቻችንን አቤቱ አንተ በተለይ ይሄን ያሰቡትን እህቶቻችንን በጸጋ በበረከት በጤና በፍቅር እንድትመልስላቸው ፍጻሜያቸውን አሳምረ ለክቡር ስጋ ለክቡር ደም እንድታበቃቸው በስደት ያለው ህይወታቸውን የሰላም የደስታ የበረከት የፍቅር እንድታረግላቸው በሰላም ወደ ሀገራቸው እንዲገቡ እንድትፈቅድላቸው በህይወታቸው ዘመን ሁሉ በረከት ሰላም ከነሱ ጋር እንዲከተላቸው እንድታረግላቸው ቅዱስ ፍቃድ ይሁንልን። በዚህ የሚያገለግሉን የሚያስተምሩንን ወንድሞቻችን ሁሉ ዲያቆናቱን በክህነታቸው ጠብቅልን፣ በክህነታቸው አጽናልን፣ በንጽህና በቅድስና ጠብቅልን። አቤቱ ካህናቱን ሁሉ አንተ በሰጣቸው ማዕረግ በሰጣቸው ክህነት ጸንተው በንጽህና በቅድስና አገልግለው ክብርህን መንግስትን የሚወርሱ አድርግልን። አቤቱ አምላካችን የሚያስተምሩ ወንድሞቻችንን ታላላቅ ወንድሞቻችን ሁሉ አቤቱ በቸርነት በያሉበት ጠብቅልን። በሃይማኖት በምግባር በቤተ እግሮቻቸውን ልቦናቸውን ትከልልን። አቤቱ አምላካችን አገልግሎታቸውን ተቀበልልን። ትምህርታቸውን አቤቱ የአባቶቻችን የነ አትናቴዎስ የነ ዲዮስቆሮስ የነ ጳውሎስ የነ ጴጥሮስ አንደበት ትምህርት አድርግልን። አቤቱ አምላካችን በዘመናቸው በህይወታቸው ከሚያጋጥማቸው ፈተና ሁሉ አንተ ሰውራቸው፣ ጠብቃቸው። የሚጠብቃቸው ሚካኤልን የሚጠብቃቸው የሚራዳቸው ገብርኤልን አንተ ላክላቸው። በሰላም ወጥተው በሰላም እንዲገቡ አንተ እርዳቸው። የልቦናቸውን ሀሳብ ፈጽምላቸው። በዚህ ሰዓት ተርቦ ተጠምተው ያሉ ተጨንቀው ታመው በየሆስፒታሉ በየመንገዱ በየቦታው የወደቁትን በየቤቱ ያሉትን ሁሉ በምህረትህ በቸርነትህ በፍቅር አስባቸው፣ መገባቸው፣ ጠብቃቸው፣ ፈውሳቸው። እኔንም እኛንም እዚህ የሰበሰብን ሁላችንም አቤቱ በመንግስት አስበን ለክቡር ስጋ ለክቡር ደም አንተ አብቃን። በዓለ ዕርገትህን በሰላም እንዳደረስከን ደግሞ በዓለ ጰራቅሊጦስን በሰላም እንድንደርስ ቅዱስ ፍቃድ ይሁንልን። የእመቤታችን የድንግል ማርያም ጣዕሟ ፍቅሯ ቃል ኪዳኗ በረከቷ ምልጃዋ ከሁላችን ጋር ይሁን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬም፣ በደላችንም ሁሉ ይቅር በለን እኛም የበደልነው ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ኢየሱስ ክርስቶስ ብሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ምሕረትንና ይቅርታን ለምኝልን ኃጢአታችንንም ይቅር ይለን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። ጸሎታችን ይቀበልልን። እግዚአብሔር ይስጥልን። አሜን አሜን። ዲያቆን እግዚአብሔር ያክብርልን። አንትሽዬ እንደ ታናሽነታችን ሳትንቀን ይህንን ፕሮግራም እንድናሳካ ከጀርባችን ስለቆምክልን እግዚአብሔር አምላክ በልጆችህ ይመልስልን። ልጆችህ ለቁም ነገር ያብቃልን። አንተ ተወዳጅ ወንድማችን ያኔ በጠራንህ ሰዓት አልዘገይህብንም። ፈጥነህ አቤት እንዳልከን ክርስቶስ አምላክ እሱ ፈጥኖ አቤት ይበልህ። በጣም ነው የምንወድህ፣ በጣም ነው የምናከብርህ። አንተን ብትሆን ጠፍተብናል። አንተን ብትሆን ቤትህን ከፍተህ ወንድሞቻችንን እንድትሰበስብልን ታላቅ አደራ በማህበራችን ስም እንጥልብሃለን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ታላላቆቻችን፣ ወንድሞቻችን፣ አባቶቻችን አክብራችሁን እንደ ታናሽነታችን ሳትንቁን ስለመጣችሁ እግዚአብሔር ያክብርልን።